ውረድ ኑረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው። ይሄ ያልገባቸው ጀሌዎች ሊሯሯጡ ይችላሉ። ድሮም ተሯሩጠው ከስረዋል፣ አሁንም ይከስራሉ። ሌላ ነገር የለው። ሮንግ ነው። ሮንጉ ከራስ ዓላማና ጥቅም ጋር የማይሄድ ፍላጎትና አካሄድ ነው። እሱን ጊዜ ካስተማራቸው ጊዜ ያስተምራቸዋል። እናት ተርባለች። ሕፃኑ የእናቱን የደረቀ ጡት ይስባል። ስጋ የከዳው ሰውነት ቀርቶ ሞት እንደ ድል ይታያል። በየቀኑ ሟች፣ በየቀኑ የሚያጣጥር፣ በየዕለቱ ከተኛበት ቀና ማለት የተሳነው የደከመ ሕዝብ አለ። ይህ ሁሉ በትግራይ ምድር ነው። ከዚህ ተቃራኒ የሆነ የትግራይ ምድር ደግሞ አለ። አዳራሽ ዘግቶ ሴራ የሚያሴር፣ ወርቅና ማዕድን የሚዘርፍ፣ ታጣቂ የሚያሰለጥን፣ ለወታደራዊ ምርቃት የሚደግስ፣ የኮንትሮባንድ የጦር መሳሪያ የሚሸምት፣ እንጥፍጣፊ የሰው ዘር ባህሪ የሌለው የክፋትና የጥፋት ቡድኑ የህወሓት ምድር ለ5 ዓመታት በመጠለያ ካምፖች በዚህ ሁኔታ የኖረ ህዝብና በባለብዙ ኮከብ ሆቴል ቅንጦትን የሚኖር የሁለት ዓለም ሰው ኢትዮጵያውያን ስለተራቡት፣ ስለተጠሙት፣ ስለታረዙት ወገኖቻቸው ሲጮሁ ህወሓቶች በሚሊዮኖች ፈሰስ አድርገው ሴራቸውን ይደግሳሉ። ለመሆኑ ይህ የአዳራሽ ወጪ ስንት ህዝብን ይመግባል? ይህ ስብሰባ ለተፈናቃዮች ምን ይፈይዳል? ተፈናቃዮችን የጎበኘ ተሰብሳቢስ ይኖር ይሆን? ስልጣን ካልተመለሰ ተፈናቃይም እንዳይመለስ አግቶ በረሃብ ስቃይ ውስጥ የከተተው ማን ሆነና? እንደ ሀገር የሚያሳፍር እንደ ዜጋ የሚያም ክስተት ቢሆንም አስከፊ ደረጃ ላይ እስኪደርስ ከሚዲያ አይን ሰውረው ያቆዩት በምክንያትነት ነበር። ህወሓት ማለት ከተፈናቃዮች ወርሃዊ የፓርቲ አባልነት መዋጮን አስገድዶ እየተቀበለ የሚገኝ ቡድን ነው። ሳልሳዊ ወያኔ ከሰሞኑ ባወጣው መግለጫ ህወሓት ሽሬ አካባቢ የተጠለሉ አንድ ተፈናቃይ አባት የህወሓት አባልነት ወርሃዊ መዋጮ እንዲከፍሉ ተጠይቀው እኔ የፓርቲው አባል አይደለሁም፣ የህወሓት አባል ሳልሆን ስለምን መዋጮ ክፈል እባላለሁ ብለው አልከፍልም በማለታቸው በፕላስቲክ የተሰራ ጊዜያዊ መጠለያቸው በህወሓት እንደፈረሰባቸው አሰምቷል። እንዲህ በራሱ ህዝብ ላይ ያውም ተፈናቃዮች ላይ ግፍ የሚሰራው ህወሓት ስለምን ዛሬ የህፃጽን አጀንዳ ይዞ ብቅ አለ ስንል መልሱ አንድና አንድ ነው። እርሱም የትግራይ ህዝብን ድጋፍ ያጣው ህወሓት ጦርነት ለመጀመር የግድ የህዝቡን ድጋፍ ማግኘት ያስፈልገኛል ብሎ ያምናል። በመሆኑም ይህን የህፃጽ የተፈናቃይ መጠለያ አጀንዳን ተጠቅሞ በትግራይ የሚኖረውን መላው ትግራይን ህዝብ ጨምሮ በሀገር ውስጥና በውጪ የሚገኙ የትግራይ ተወላጆችን አንቀሳቅሶ ጦርነት የመጨረሻ አማራጭ መሆኑን ሁሉም እንዲያምኑ አድርጎ ከጎኑ በማሰለፍ ጦርነት መክፈት ነው። በተጨማሪም በተፈናቃዮች ስም ሬሽን ለራሱና ለጦሩ ማሰባሰብም ሌላው እቅዱ ነው። ከዚህ ቀደም ተፈናቃዮችን ወደ ቀያቸው ለመመለስ የአውሮፓ ህብረት፣ የአሜሪካና የእንግሊዝ የዲፕሎማቲክ ልዑካንን ጨምሮ 6 አባላትን የያዘ ቡድን ወደ ትግራይ በመጓዝ ጥረት አድርጎ የነበረ ቢሆንም በህወሓት በኩል የተሰጠው ምላሽ
የተሰረዘብን ዕውቅና ሳይመለስ ተፈናቃዮችን ወደ ቀያቸው እንዲመለሱ አንፈቅድም የሚል ነበር። ተጎጂዎች ለደረሱበት ወቅታዊ ሁኔታ መንስኤው ወያኔና ወያኔ ብቻ ነው። ዓለም አቀፍ ማህበረሰቡን በረሃብ ስም በማወናበድ የሚላከውን እርዳታ ለመጠቀም ሆን ተብሎ የሚደረግ ሴራ አሁንም በሰው ሰራሽ ክስተት ተፈናቃዩን በረሃብ አለንጋ ገርፎ የዓለም ሕዝብ ሆይ እዩልኝ ይላል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደማለት ነው። ከሰብአዊነት ይልቅ ወታደራዊ ስንቅ የሚያሳስበው ቡድን በተፈናቃዮች ስም እርዳታ በመለመን የገዛ ኪሱን ለመቀለብ የተነሳ አረመኔ ነው። አሁንም ቢሆን ለተፈናቃዩ እርዳታ ቢሰበስብ እንደሚዘርፍ ጥርጥር የለም። ምክንያቱም ህወሓት በህዝብ ስም መነገድ አመሉ እርዳታ መዝረፍና መሸጥ ያረጀበት ተግባሩ ነውና ህወሓት ማለት እኮ የእርዳታ መጋዘን የሚሰብር አሳፋሪ ቡድን ነው። በመሆኑም ወያኔ በትግራይ ንጹሃን ዜጎች ላይ ከዚህም በላይ መከራ አለመፍጠሩ ማስተማመኛ የለውምና ዛሬም ወደ ቀያችን መልሱን ሲሉ እነዚህ ሁሉ ህወሓት የበላቸው ነፍሶች ይጣራሉ። ህወሓት ወቅቱን ጠብቆ ይፋ ካደረገው የህዝብ ችግር በኋላ ባወጣው መግለጫ የፌዴራሉ መንግስት የፕሪቶሪያውን ስምምነት አልተገበረም፣ ከዚህ በኋላ አልታገስም ብሏል። ይህ ነው የወያኔ ደባ። ራሱ ላሰበው ለተዘጋጀበት ጦርነት ለተፈናቃዮች የሚላኩ ግብአቶችን ነጥቆ በመከዘን ተፈናቃዮችን ለአሳዛኝ ረሃብ ከዳረገ በኋላ ረሃብተኞችን በሚዲያ እንዲሰራጩ በማድረግ አዛኝ መስሎ መንግስትን መክሰስ። ይህ መግለጫ ተፈናቃዮቹን አስርቦ ከማሰቃየቱ በላይ ለጦርነት መዘጋጀታቸውን በሚያሳብቅ መልኩ ከእንግዲህ አንታገስም በሚል የረሃብተኞቹን ሰቆቃ ለጦርነት መቀስቀሻ ለማድረግ ማሰባቸውን ያስመሰከረ ነው። ተፈናቃይ እንዳይመለስ አድርገህ ለሰብአዊ እርዳታ የተላከልህን እህል ሽጠህ የተሰጠህን በጀት ወታደር እያሰለጠንክ ለዳግም እልቂት እየተዘጋጀህ ዋናው የችግሩ ጠንሳሽ አንተ ሆነ ሳለ የምትከሰው ማንን ነው? ችግሩን የፈጠረው ህወሓት ችግሩ እንዲቀጥልም ይፈልጋል። የፌዴራል መንግስት ተፈናቃዮች ለመመለስ ዝግጁ ቢሆንም ህወሓት ግን ዜጎችን በካምፕ አጉሮ መያዝን ምርጫ በማድረግ ለተራበው ህዝብ የተላከን እህል እየሸጡ ወታደር ማሰልጠን፣ ህዝብን በረሃብ እየቆላ ተበዳይ መስሎ መቅረብ የመጨረሻው የጭካኔ ጥግ ነው። ሌላው ደግሞ ከዚህም ይብሳል። አቅም አንሷቸው መናገር አይደለም መተንፈስ ካቃታቸው ችግራቸውን አካላቸው ከሚናገር እናቶች ፊት ከእህል ውሃ ይልቅ ማይክራፎን ይዞ የመገኘቱ ጉዳይ የተራበን ከማዳን ይልቅ በተራበው ፖለቲካ መስራት መያዙን ይገልጥልናል። ይህ ማይክ አይናችን ከሚነግረን በላይ ምን ይነግረን ይሆን? ምን ሆነው እንደተኙ፣ ለምን እንደተራቡ፣ ምን እንደሚፈልጉ፣ ምን እንደሚሰማቸው ወይስ ከፌዴራል መንግስት ያለማቋረጥ የተላከውን እርዳታ ከትግራይ እናቶችና ህፃናት ጉሮሮ ነጥቆ ኪሱን የሚያደልበው ታጣቂውን የሚመግበው ገሎ አልቃሹ ህወሓት ለዚህች እናት ምኗ ነው? ያለፈው ጦርነት የነበረውን ነጥቆ ሜዳ ላይ ከወደቀበት ሌላ የጦርነት ድግስ የሚያዘጋጅለት ወያኔ ለትግራይ ህዝብ ምኑ ነው? መልሱ ምንም ነው። ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። እዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው። ለነዚህ ወገኖች ጊዜያዊ ድጋፍ ማሰባሰቡ እንዳለ ሆኖ በቡድኑ ሰዎች የተቀመጡ የገንዘብ ማሰባሰቢያ መንገዶችን ባለመጠቀም ከደረቀው ጉሮሮ ነጥቆ ውስኪ ለሚራጨው ልጆቹን በተለያዩ የአውሮፓ ሀገራት እያዝናና የትግራይ ህፃናት ላይ ጥም ከፈረደ ለእህል ውሃ የተላከን እርዳታ ለጠመንጃና ጥይት መግዣ ለጦርነት መዘጋጃ የሚያደርገውን ቡድን ዓላማ ማጨንገፍ ይገባል። በጥቅሉ ደግሞ ከጊዜያዊ ድጋፉ ባሻገር እንደ ሀገር ዘላቂ ትኩረቱ የትግራይን ህዝብ ከህወሓት የጭቆና ቀንበር ማላቀቅም መሆን አለበት።
ይህ እስካልሆነ ድረስ ቡድኑ እንደሚሻው ሁሉ ችግሩ መቀጠሉ የማይቀር ነውና ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆፕ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።